ጤና ይስጥልን ተመልካቾች እንዴት ናችሁ? ዛሬ የተገኘሁት በዲቦራ ፋውንዴሽን ነው። ዲቦራ ፋውንዴሽን እንግዲህ በአቶ አባዱላ ገመዳ አማካኝነት የተመሰረተ በዳውን ሲንድሮም ላይ የተመሰረተ ፋውንዴሽን ነው። ይሄ ፋውንዴሽን ከተመሰረተ ኦልሞስት 6 ዓመት ሊሆነው ነው። ዛሬ ላይ ምን ያህል ሰዎችን ተጠቃሚ እያደረገ ነው፣ በውስጡስ ምን አገልግሎቶችን ይዟል የሚለውን በሰፊው ለእናንተ ልናስቃኛችሁ መተናል። አብራችሁን ቆዩና ደግሞ በውስጡ የዲቦራ ፋውንዴሽን ያላቸው አገልግሎት ምን ይመስላል የሚለውን ምን ያህል ሰዎች ተጠቃሚ እያደረገ ነው የሚለውን ምናስቃኛችሁ ይሆናል። አብራችሁን ቆዩ። እንዴት አለሽ? ጤና ይስጥልን። እንኳን በሰላም መጣሽ። እንኳን ደህና ቆዩ። ሰላም ነው? ሰላም። እንዴት ነው? ደህና ነው። አለን። እናንተስ? እግዚአብሔር ይመስገን ደህና ነን። አለን። በፀሐይ መጣሽ? ይሁን በዝናብ አይሻልም ነበር? ክረምት መጠበቅ ሊኖርብኝ ነው። ቆንጆ ሰዓት ነው የመጣሁት። ብዙ ስራ እየሰራችሁ እንደሆነ ሰምቻለሁ። በሰፊው ዲቦራ ፋውንዴሽን እዚህ ግቢ ውስጥ ያለው ነገር ምን ይመስላል የሚለውን ላይ ነው የመጣሁት። ግን ወደ ኋላ መለስ ብለን እናስታውስና ዲቦራ ፋውንዴሽን እንዴት ነበር የተመሰረተው የሚለውን በአጭር ውስጥ እናውራ። እንግዲህ ዲቦራ ከራሷን ጀምርና ምናልባት በኋላ ታገኘዋታላችኋለች። እዚህ ውስጥ ዲቦራ አራተኛ ልጅ ነች። ዲቦራ በ2002 ስትወለድ ከዳውን ሲንድሮም ጋር ነው የተወለደችው። መወለዷን ስናቅ ሐኪሞቹ ዳውን ሲንድሮም ከዛ ነው የተወለደችው አሉ። ዳውን ሲንድሮም ምን እንደሆነ አናቅም። ብዙ ማብራሪያ ጠየቅን። ትንሽ አስቸጋሪ ነበር። በተለይ ደግሞ ለእናት በጣም ከባድ ነበር። ምክንያቱም ሐኪሞች የሚገልጿቸው ነገሮች በጣም ብዙ ስለሆኑ እንዲህ ትሆናለች የሚል ለዚህ ምንም አማራጭ አልነበረንም። አገር ውስጥም ብዙ ችግሩን ለማየትና ኢቭን ለማወቅ የሚያስችለን ነገር አልነበረ። ያኔ ነበር በአጋጣሚ ሼክ መሐመድ አላሙዲንና የእሱ እዚህ አብሮ ይሰሩ የነበሩት እነ አቶ ገብረ መስቀል በጋራ ሆነው ሊልኩልኝ ወሰኑ። ወደ ታይላንድ ሄደች። ታይላንድ ባንኮክ እንድትሄድ ፈልገን የነበረው ምንድነው ራሱ የሚለውን ነገር አላቶ የሚለውን ነገር ለማጣራትና የሚባለው ትክክል ነው ወይ የሚለውን ለማጣራት ነበር። ከዛ በኋላ ግን ዳውን ሲንድሮም እነሱ በጣም ብዙ የሄዱበት ነገር ስለሆነ ትልቅ ነገር አይደለም፣ ይልቅ ተዛማጅ የሆኑ ችግሮች ናቸው ትልቆቹ ተብሎ በ7ኛው ወሯ የመጀመሪያውን ኦፕራሲዮን ሆነች። በ8ኛው ወሯ ሁለተኛ ኦፕራሲዮን ሆነች። በአጠቃላይ ለ6 ወር ያህል አይሲዩ ኦክሲጂን ውስጥና አይሲዩ ላይ ቆየች። ከዛ በኋላ ነው ተነስታ ሰው መሆን የጀመረችው። እንግዲህ ከዚህን ጊዜ ጀምሮ ነው እኛ ምንድነው ይሄ ዳውን ሲንድሮም ድጋፉ ምንድነው፣ ምን ድጋፍ ሊያገኝ ይችላል፣ እንዴት ሊሆን ይችላል የሚል ነገር ማሰብ የጀመርነው። እንደ ቤተሰብ መነጋገር፣ ጓደኞቻችንም በጉዳዩ ላይ መወያየት፣ እዚህ ያሉ የተለያዩ የሕክምና ባለሙያዎችም መነጋገር ጀመር። እንግዲህ ሀሳቡ ከዛን ጊዜ ነው የጀመረው። ከዛን ጊዜ ጀምሮ የነበሩትን ሁኔታዎች መጽሐፍ፣ መረጃ ማሰባሰብ እንደዛ እያደረኩ ቆየሁ። በጡረታ ከመንግስት እንደወጣሁ የመጀመሪያ ተግባሬ መጽሐፌን ማሳተም፣ ቀጥሎ ደግሞ ፋውንዴሽኑን መመስረት ነው ያደረኩት። በዛ መሀል ሌላውንም ለመደገፍ ሞክሬ ነበር፣ ግን እኔ በማስበው መንገድ ስላልሆነ ዲቦራ ፋውንዴሽን መመስረትና እነዚህን ህጻናት ዲቦራ ያየችውን ችግር ሳያዩ ቤተሰብ የሚደገፍበትን ህጻናት አድገው በቅተው እነዛ ችግሮቻቸው ተፈቶ ወደ ተሻለ ደረጃ የሚደርሱበት ሁኔታ እናድርስ የሚል ነበር። እንግዲህ መጽሐፍ አሳትመን ዲቦራን በይፋ እስከምናወጣበት ጊዜ ድረስ የእግዚአብሔር ቁጣ ነው ብሎ ሰው ሁሉ የሚደብቅበት ነበር። የተለያየ ምክንያቶች ይሰጥ ነበር። ስለዚህ የመጀመሪያው ስራ ይሄ የእግዚአብሔር ቁጣ ሳይሆን የእግዚአብሔር ስጦታ ነው። ሁላችንም የተፈጠርነው በእኛ ፍላጎት አይደለም። እናትና አባት እንዲህ አይነት ልጅ ልውለድ በሚለው አይደለም። ስለዚህ ያንን በእግዚአብሔር ስጦታ የመጣውን ነገር ምድር ላይ እንዴት አድርገን ደግፈን አብቅተን ፋሚሊው የሚያዝንበት ሳይሆን እንኳን አገኘው የሚልበት፣ ህጻናቱም ይሄ በመሆናቸው ወደ ኋላ
የሚመለሱበት ደካማ የሚሆኑበት በእርዳታ የሚኖሩበት ሳይሆን ራሳቸውን ችለው የሚኖሩበትን ሁኔታ እንፍጠር በሚል ነው የዲቦራ ፋውንዴሽን የተመሰረተው ማለት ነው። በጣም የተቀደሰ ሀሳብ ይዞ ነው የተመሰረተው። እኛ ራሳችን ጋር ሲደርስ ነው ችግሩን በደንብ የምንረዳውና እርስዎና ቤተሰቡ ደግሞ ቤታችሁ ውስጥ ስለነበረ ጉዳዩ በሰፊው ሁኔታውን በትክክል ለመረዳትና ለሌሎች ለመድረስ አስችሏል። 6 ዓመት ሊሞላው ነው ዲቦራ ፋውንዴሽን ከተመሰረተ። አሁን ላይ ምን አገልግሎቶችን እየሰጠ ነው የሚለውን እስቲ እናውራ። በኋላ ላይ ዞር እያልኩኝ ምጎበኛቸው ቢሆኑም እንደ መግቢያ ያህል እንግዲህ ሶስት ነገሮች ላይ ያተኮረ ስራ ነው የሚሰራው። የመጀመሪያው ትምህርት ላይ ይሰራል። ትምህርት ላይ ማለት እነዚህ ህጻናት እንደ ሌላው ህጻናት አንደኛ አስረኛ ምናምን እያሉ ሊቀጥሉ የሚችሉ አይደሉም። ከመሀላቸው ሊቀጥል የሚችል ይኖራል፣ ግን የተለያየ ፍላጎት ያላቸው ናቸው። ያን ፍላጎታቸውን የማውጣትና በዛ ፍላጎታቸው መሰረት ወደ እንደ ማንኛውም ዜጋ ወደ ስራ የሚሰማሩበትን ሁኔታ መፍጠር ነው። ይሄ ማለት ከቤት መውጣት፣ ከሰው ጋር መገናኘት፣ እንደ ማንኛውም ከሌሎች ማህበረሰብ ጋር የመኖር ባህልን ማሳደግ፣ የማያፍሩበት ሁኔታን መፍጠር። ከዛ በኋላ ደግሞ ያ ፍላጎታቸው ተለይቶ በዛ ፍላጎት መሰረት ግማሹ ሰዓሊ መሆን ይፈልጋል፣ ግማሹ ሙዚቀኛ መሆን ይፈልጋል፣ ግማሹ ኮምፒውተር ላይ መስራት ይፈልጋል፣ ግማሹ ስፖርተኛ መሆን ይፈልጋል። በጣም የተለያየ ፍላጎት አላቸው። በፈለጉት መስክ ደግሞ በጣም ጎበዞች ናቸው። እስከ መጨረሻው ሊወስዱ የሚችሉ ናቸው። ስለዚህ ያንን የማሰልጠን የህይወት ክህሎት ስልጠናዎችን የመስጠትና የማብቃት ስራ በትምህርት ቤቱ ይሸፈናል ማለት ነው። ለዚህ ለመጀመሪያ ጊዜ የተሟላ ካሪኩለም ነው ያዘጋጀ ነው። ይህንን የሚመለከት ለእኛ ብቻ ሳይሆን ለሀገርም የሚጠቅም ትልቅ ካሪኩለም አዘጋጅተን ጨርሰናል። ማሳተም ነው የቀረው። ሁለተኛው ነገር የጤና ጉዳይ ነው። የጤና ጉዳይ እነዚህ ህጻናት የጤና ምርመራ ያስፈልጋቸዋል። ምን ላይ ነው ያሉት፣ ስታተሳቸው ምንድን ነው የሚለውን ማወቅ ያስፈልጋል። ለዚህ ለምሳሌ የአንገት በላይ ብዙ ጊዜ ችግር ያጋጥማቸዋል፣ የጆሮ፣ የአይን፣ የምናምን። ከዛ ውጪ ደግሞ የልብ ችግር ብዙ ጊዜ ያጋጥማቸዋል። እነዚህን የልብ ችግር የማወቅ የመለየት ደረጃውን የማየት እንደዚሁም ደግሞ ከማስል ጋር የተያዙ ማስላቸው ደካማ ይሆናል፣ በደንብ ጡንቻቸው ደካማ ይሆናል። ይሄንን የመለየት የተለያየ የሆርሞን ችግሮች ያሉባቸው እነዛን የማድረግና ለዛ የሚሆነውን ምቹ ሁኔታ መፍጠር ማለት ነው። ስለዚህ ዲቦራ ፋውንዴሽን ሁሉንም ሕክምና እዚህ መስጠት አይችልም፣ ለወደፊትም ይቸገራል። ግን ደግሞ ምርመራውን በጣም ብዙ በጎ ፍቃድ ዶክተሮች አሉን፣ ሆስፒታሎች አሉን። በእነዚህ በጎ ፍቃድ አማካኝነት ምርመራ እናደርጋለን፣ እንለያለን፣ ምናምን እናደርጋለን። ከዛ በኋላ ወደሚሄዱበት አቅጣጫ እንዲያምሩ እናደርጋለን ማለት ነው። ለምሳሌ ባለፈው 15 ቀን እዚሁ መድረክ ላይ የኮሪያ ሆስፒታል ከ400 ህጻናት በላይ ነው የልብና ከአንገት በላይ ምርመራ ሲያደርግ የነበረው። የአዲስ አበባ ዩኒቨርሲቲ የአይን ሕክምና ዲፓርትመንት ብዙ ጊዜ ቦሌ ላይ ምርመራ ያደርግልናል። የተለያዩ ሆስፒታሎች ይሰሩልናል። ከዛ አሁን እዚህ የሚደረገው ነገር እንደተጠበቀ ሆኖ ወደ ቱርክ ብዙ ወደ ህንድ ብዙ ልጆች ልከናል። ወደ ከ9 እስከ 10 የሚሆኑ ኢትዮጵያ አየር መንገድ ትራንስፖርቱን እየቻለልን ኤንጂኦ ከአሜሪካ በፋይናንስ እየደገፋቸው ሕክምና ያደረጉና በጣም ጤናማ የሆኑ አሉ። አሁን ደግሞ በቅርቡ ኢትዮ ኢስታንቡል በሰፊው ጀምሯል። ኢትዮ ኢስታንቡል በጣም የሚገርም ስራ ነው እየሰራ ያለው። በዲቦራ ክትትል ስር ያሉ በጣም ብዙ ህጻናትን በነጻ ሰርጀሪ አድርጎላቸዋል። ወደፊት ደግሞ ሌሎችም ሆስፒታሎች ይቀጥላሉ ብለን እናምናለን። ብዙዎቹን እያበረታታን ነው ይሄን ስራ እንዲጀምሩ። የህክምና አካል የሆነው ቴራፒ አለ፣ የአካል አለ፣ የቢሄቨራል አለ፣ የንግግር አለ። ይሄ ሙሉ ቴራፒ እዚህ ይሰጣል፣ እዛም ይሰጣል። ስለዚህ በጣም ጥሩ ቴራፒስቶች አሉን።
በጣም ጥሩ የቴራፒ ፋሲሊቲ ያለን በኋላ ታውታላችሁ። ሶስተኛው ይሄ ችግር ወደፊት ወደ ህብረተሰቡ እንዲወጣ የመስራት ጉዳይ ነው። የፖሊሲ ተቀባይነት እንዲኖረው ህብረተሰቡ የሚደብቅ ሰው እንዲያወጣ ማህበረሰቡ ሌላው እንደ ራሱ ማህበራዊ አገልግሎት አድርጎ እንዲቆጥረው እነዚህ ልጆች ያሏቸው ቤተሰቦች የሚቸገሩ የሚደበቁ ሳይሆኑ በርቱ የሚባሉ እንዲሆኑ ለስራ ሲበቁ ደግሞ ስራ እንዲቀጥሯቸው እዚህ ላይ መስራት ነው። አሁን ይሄ በየጊዜው የምንጠቀምበት ሚዲያ እንደተጠበቀ ሆኖ በዋነኛነት የዓለም አቀፍ የዳውን ሲንድሮም ቀንን እናከብራለን። አሁን ለስድስተኛ ጊዜ ወዳጅነት ፓርክ ላይ ትልቁን በዓል እናከብራለን። ያን በዓል የምናከብርበት ዋናው ምክንያት በጣም ወደፊት ትላልቅ የመንግስት መሪዎች መጥተው ትላልቅ ተሰሚነት ያላቸው ግለሰቦች ተገኝተው የህፃናቱ ቤተሰብ ደጋፊዎች ሁሉም ተገኝተው በዚህ ጉዳይ ላይ ግልጽ ልጆቹም እየተጫወቱ እየደነሱ ምናምን እያሉ እንደ ማንኛውም ዜጋ መሆናቸውን የሚያሳዩበት መድረክ መፍጠር ነው። ይሄን እየቀጠል ነው ያለ ነው። ይሄ በጣም ጥሩ ውጤት ያመጣ ነው። በጣም ብዙ ክልሎች ራሳቸው አዘጋጅተው እኛ ጋርም ክፈቱልን እያሉን ነው። ምክንያቱም ይሄ እኛ የምንሰራው እዚህ ጠባብ ቦታ ላይ ነው። የዚህ አይነት ሰፊ ማዕከል እንኳን ማንከፍት ያን እናደርጋለን ብለን እናስባለን። በአጠቃላይ ግን ይሄ ሴንተር ለዚህ ለዳውን ሲንድሮምና ሌሎች የአእምሮ ዝግመት ችግር ላለባቸው ሴንተር ኦፍ ኤክሰለንስ ልናደርገው ነው። የምርምርና ትልቅ ስራ የሚሰራበት ማዕከል እናደርገዋለን ብለን ከኦሮሚያ ጤና ቢሮና ከጤና ጥበቃ ሚኒስቴር ጋር በቅርብ እንሰራለን፣ እናሳካዋለን ብለን እናምናለን። ይሄን ነው የሚሰራው። እስካሁን ምን ያህል ሰዎችን ተጠቃሚ ያደረገ ሚሊዮን ማወቅ ከተቻለ 6 አመት ጉዞ ረጅም ነው። በእኛ እንትን ውስጥ ያሉት ዳታ ውስጥ ያሉት ወደ 2200 ናቸው። እነዚህ በምርመራ በተለያየ መንገድ የምናግዛቸው ምናምን። ይሄን ቁጥር ያሳነሰው ዋናው ነገር ከሞያሌ ሊመጡ አይችሉ፣ ከባህር ዳር ሊመጡ አይችሉ፣ ወይም ከጅማ ሊመጡ አይችሉ። በጣም የጠነከሩ ቤተሰቦች እዚህ እየመጡ እየተከራዩ እዚህ አካባቢ እየገቡ እዚህ የሚያስገቡ አሉ። ስለዚህ እነዚህ ናቸው። አሁን በቅርቡ ራሳችንን አጠናክረን ብራንች ቅርንጫፎች ልንከፍት ነው። የዚህ አይነት ሳይሆን እዛ የቴራፒ የማማከር ቤተሰብ የማማከር ስራዎችን የሚሰራ ነገር ለመፍጠር ማለት ነው። እዚህ የሚማሩት ወደ 250 300 የሚሆኑ ናቸው። ቁጥሩን እንደዛ የምናገረው ብዙ ጊዜ ጉንፋን የምናምን ያጋጥማቸዋል። አንዳንዴ ሙሉ ሆኖ ይመጣሉ፣ አንዳንዴ ጎደል ይላሉ። ዞሮ ዞሮ ግን እንትን እናደርጋለን። ከዛ በተጨማሪ ደግሞ አሁን እዚህ ከምናስተምራቸው ስራ ማስያዝ ጀምረናል። እኛ ጋር ወደ 15 አካባቢ ያሉ ተቀጥረው የሚሰሩ ቋሚ ሰራተኞች ዳውን ሲንድሮም ያለባቸው ማለት ነው። እሺ፣ ኢትዮጵያ አየር መንገድ ቀጥሮልናል። የኢትዮጵያ ቴሌኮሙኒኬሽን ቀጥሯል። ሆላንድ ዴሪ ቀጥሯል። ሌላውም ማህበረሰብ ሌላውም ግል የሆነ የመንግስት እንዲቀጥር የሚገባን ጥረት እያደረግን ነው። ምክንያቱም ይሰራሉ፣ አይሰሩም የሚባሉ አይደሉም። ይሰራሉ ብቻ ሳይሆን ሀቀኞች ናቸው፣ ውሸት አያውቁም፣ ስርቆት አያውቁም፣ ፍቅር ናቸው። ስለዚህ ማንም ሰው እነዚህን ወስዶ ቢጠቀምባቸው ተጠቃሚ ይሆናል እንጂ ድጋፍ መስጠት አይነት ነገር አይደለም የሚሆነው ማለት ነው። ደስ ይላል በጣም። አሁን ወዴት ልሂድ? የትኛውን ነገር ልጎብኝ? ከየትኛው ልጀምር? ከሙያለ ህጻናት ጀምር። ከሙያለ ህጻናት። እሺ፣ የእድሜ ገደብ የለውም እዚህ ግቢ ለመምጣት አይደለ? ለወደፊት ይኖረዋል እየተጠጋን ስንሄድ። ምክንያቱም በጣም ውጤታማ መሆን የምንችለው ከህጻናት ብንጀምር ነው። አሁን ግን ይሄ ነገር ይሄ ፋሲሊቲ ካሁን ቀደም ስላልነበረ የ40 አመትም አሉ እዛ። አንተ እድሜ 40 ነው ብለን የምናቆመው ነገር የለም። እነዚህን እያወጣን ስራ እያስያዝን ስንሄድ በዋነኛነት ትኩረት የምናደርገው ከህጻናት ጀምረን እያሳደግን እያነጽን ሁሉንም ችግሮቻቸውን እየፈታን እየገነባን የምንሄድበት ሁኔታ ይኖራል ማለት ነው። እዚህ ግቢ ለመግባት ቅድመ ሁኔታዎች ይኖራሉ። ዋናው ነገር እንግዲህ የተቋሙ የተመሰረተበትም አላማ ስለሆነ የዳውን ሲንድሮም ያለባቸው ሰዎች ህጻናት ሊሆኑ ነው የሚችሉት እና ከዛ ባሻገር ግን በጣም ብዙ እንደዚህ አይነት ሰዎች ስለሚኖሩ ቅድመ ሁኔታዎቹ ከዚህ በዘለለ ለየት ያሉት ቅድመ ሁኔታዎች ምንም ቅድመ ሁኔታ የለንም። በዚህ ምክንያት ብለን የምንለየው እንትን የምናደርገው ምንም ነገር የለም። የቦታ ቅርበት ካላቸው ሊገለገሉ ከቻሉ አቅማችን ከፈቀደ ሁሉንም እንቀበላለን። ለአሁኑ ዳውን ሲንድሮም ላይ አትኩረን እንሰራለን። ምክንያቱም በአንዴ ብዙ ቦታ ላይ ገብተን
ብዙ ስራ ላንሰራ ስለምንችል ለወደፊቱ ግን ሌሎችንም የአእምሮ እድገት ውስንነትን የሚያስተናግድ ተቋም መሆኑ አይቀርም። ልምዳችን እያደገ አቅማችንም እየበረታ ሲሄድ ምክንያቱም ይሄ ስራ ትልቁ ጉድለት የእውቀት ነው። ሁለተኛው ደግሞ የፋይናንስ ችግር ነው። እነዚህ ሁለቱን እንደምንም ብለን እያስተካከልን ከሄድን ሌላውንም የማንቀበልበት ምክንያት የለም። እሺ ስለዚህ እስካሁን ባወራናቸው ነገሮች የተረዳውት ነገር አገልግሎት የሚያገኙት ሰዎች በየቤታቸው ሆነው ለትምህርት እና ለሚሰጣቸው አገልግሎት ወደዚህ ይመጣሉ ማለት ነው። አዎ። በነገራችን ላይ አሁን የምርምር ማዕከልም እየሆነ ነው። በጣም ብዙ ዩኒቨርሲቲዎች በልዩ ፍላጎት ትምህርት ላይ ያሉና ፔፐራቸውን የሚሰሩ እዚህ ይመጣሉ። 3 ቀንም 4 ቀንም 5 ቀንም አድረው ይሰራሉ። እውቀታችንን ለማሳደግ በተለይ አገራችን ላይ የማይሰጥ ትምህርት አለ። ይሄ ቢሄቨራል ዴቨሎፕመንታል እድገትና ቢሄቨርን ለመቆጣጠር የሚያስችል ሌላው ዓለም እንደ ተጨማሪ ትምህርት ይሰጣል። አሁን ይህንን እኛም ማሰልጠን አለብን ብለን ከአሮማ ዩኒቨርሲቲ ጋር ማስተርስ ፕሮግራም ካሪኩለም ጨርሰናል። ቀጥሎ ማሰልጠን እንጀምራለን። በዚህ አመት ይጀምራል። ኤዶም እንዴት ነሽ? ስራ እንዴት ነው? ኤዶም ትባላለች። እሺ የዚህ አጸደ ህጻናት ኃላፊ እሷ ነች። እሺ ስለዚህ እሷ ታስጎብኝ? አዎ እሷ ካሁን በኋላ ያለውን እሷ ትቀጥላለች። እሺ በጣም ጎበዝ ልጅ ነች። እሺ ተማመናለሁ። አመሰግናለሁ በጣም ስላስጎበኙ። የአጸደ ህጻናት አካባቢ ነው ያለ ነው። ምን ያህል ልጆች አሉ አሁን እዚህ ውስጥ የሚማሩ? ከ80 እስከ 90 የሚጠጉ ልጆች አሉ። በኪንደርጋርደን እና በግሬድ ተከፋፍለው እየተማሩ ነው ያሉት። ከመጀመሪያው የአጸደ ህጻናት ክፍል ጀምሮ ማለት ነው? አዎ ከመጀመሪያ አሁን ወደ ኬጂዋን ጀማሪ በዚህ አመት የተቀበልናቸው ናቸው እዚህኛው ክፍል ውስጥ ያሉት ተማሪዎቻችን። ከሌሎቹ ህጻናት ለየት ያለ አይነት የመማሪያ መንገድ ይኖራቸዋል ብዬ አስባለሁ። ጫማና ልክ ግቢ ችግር የለም። ግቢ። እንዴት ናችሁ? ሰላም ልጆች እንዴት ናችሁ? አለን። ሲያምር ክፍሉ ያምራል። ቆንጆ ነው። እሺ አሁን እዚህ ገና ትምህርት የሚባለውን ነገር የሚጀምሩበት ነው አይደል? ምን ነገሮችን ነው የሚማሩት? ከሌላው ተማሪ ከመደበኛው ተማሪ ለየት ያለ ነገር ይኖራቸዋል ብዬ ነው። እዚህ የገቡት ተማሪዎች ገና ጀማሪዎች ናቸው። ሌላ ትምህርት ቤት ገብተው አልመጡም እና ሞር ፎከስ የሚያደርጉት አካዳሚኩ ላይ ሳይሆን እንዴት ነው ራሳቸውን መቻል የሚችል ያለባቸው፣ ፖቲ ትሬኒንግ እንዴት ነው ፖፖ ላይ መቀመጥ የሚችሉት፣ እሱ በዳይፐር የሚመጣ ልጅ አለ። እሱን እንዴት ነው መተው የሚችሉት? ከዚህ በፊት ኬጂ2 እና ኬጂ3 የነበሩ ተማሪዎች 1-3 ልጆች ዳይፐር ትተው ራሳቸውን ችለው ፖፖ ላይ እንዴት መጠቀም እንዳለባቸው አስተምረን ለግሬድም ደግሞ ያበቃናቸው ልጆች አሉ። ኬጂ1፣ ኬጂ2፣ ኬጂ3 ተምረው ወደ ግሬድ እና ከዚህ በተረፈ ደግሞ እስራስ መያዝ የማይችሉ ልጆች አሉ። እጃቸው ፋይን ሞተር ስኪል ምናምን ያለባቸው ማለት ነው። እሱ ላይ በደንብ ያሰሯቸዋል። እዚህኛው ኬጂ1 የሚሰጠው ይሄኛው ነው። አሁን እነዚህ ልጆች ከውጪ ነው አይደለ? ከወላጆቻቸው እየተላኩ ወደዚህ የሚመጡት። ለውጡን በምን ያህል ጊዜ ታዩታላችሁ? ለምሳሌ አሁን ከምንም ነው ወደዚህ የሚመጡት እና እዚህ ጋር ሲመጡ እስራስ መያዝ ሊሆን ይችላል። ምትያቸውን አሁን የነገርሽኝን ነገሮች በምን ያህል ጊዜ ለውጡን ታዩታላችሁ? እንደየልጆቹ አቀባበል ይለያያል። ቶሎ ለውጥ የምናይባቸው ልጆች አሉ። በጣም ደግሞ ጊዜ የሚወስዱ ልጆች አሉ። ከወላጆቻቸው ጋር መጥተው አልለይ የሚሉ ህጻናት ሊያጋጥሟችሁ ይችላሉ? እንደዛ እስካሁን አላጋጠመን። እንደዛ አላጋጠመን። ያው ልጆቹ አሁን አዲስም የገቡት እስካሁንም የነበሩት ልጆች በቃ በጣም ነው ለዲቦራ ፍቅር ያላቸው፣ ለትምህርት ቤቱ ፍቅር ነው ያላቸውና ደስ ነው የሚላቸው እዚህ ሲገቡ ማለት ነው። መቅረት ራሱ የሚፈልግ ልጅ የለም። በጣም ደስተኞች ናቸው። ወላጆች ምን ይላሉ? አሁን በቀጥታ እናንተ ከወላጆች ጋር ትገናኛላችሁ እና የልጆቻቸውን ለውጥ ሲያዩ የወላጆቹ ስሜት ምን ይመስላል? ወላጆች በጣም ደስተኞች ናቸው ይሄ ድርጅት በመቋቋሙ።
ልጆቻቸውን ያሉን ማስተማሪዎች በጣም በቃ ከወላጅ በላይ ነው ይዘውላቸው የሚውሉትና በጣም ደስታ ነው የምናየው። እስካሁን ቅሬታ ያቀረበብን ወላጅ የለም። ደስተኞች ናቸው በጣም። እሺ ቀጣዩ ነገር ምንድነው? ቀጣይ ኬጂ2 እና ኬጂ3 ያለን ከነዚህ ከፍ የሚሉ ኬጂ3ዎች ደግሞ አሁን ይሄን ዓመት ተምረው ሲጨርሱ ወደ ግሬድ 1 ይገባሉ ማለት ነው። እሺ ስለዚህ አሁን ከኬጂዎቹ ደግሞ ወደ ግሬድ 1 እንሂድ። እሺ ቻው ቻው ልጆች። ቴንክ ዩ ከኬጂ ወጥተው ወደ መደበኛ ክፍል የገቡበት ክፍል ነው የሚሆነው። ምን ነገሮች እንደሚኖሩ ደግሞ እስቲ እንዴት ናችሁ ልጆች? እንዴት ናችሁ? ሰላም ነው። ሃይ ደህና ናችሁ? እንዴት ናችሁ? ክፍላችሁ ሲያምር። እሺ አሁን እዚህ ምን ትምህርቶችን ነው የሚሰጡት? አሁን መደበኛ ትምህርት ቤት ያሉትን ትምህርቶች እናውቃቸዋለን። እዚህ የተለየው ነገር ምንድን ነው ከመደበኛ ትምህርት? እዚህ ከመደበኛ ትምህርቱ ላይፍ ስኪል የህይወት ክህሎት የሚባል ኮርስ ይሰጣቸዋል። ራሳቸውን ችለው እንዴት ነው ልብሳቸውን መልበስ የሚችሉት፣ መብላት የሚችሉት፣ ከሰው ጋር መግባባት የሚችሉት እሱን ይማራሉ። ከዛ በተረፈ ደግሞ አካዳሚኩ ላይም አማርኛ፣ እንግሊዘኛ፣ ማትስ፣ ጀነራል ሳይንስ፣ አርት ይማራሉ። ሳብጀክት አስተማሪዎች አሉን። አካዳሚኩን እነሱ ያስተምራሉ። አርቱን ደግሞ ለጊዜው ሜን ቲቸሮች ናቸው እያስተማሩ ያሉት ማለት ነው። የተለየ ነገር ይኖረዋል እነሱን ማስተማር። የተለየ ትዕግስት ሊጠይቅ ይችላል። የተለየ ነገር ይኖረዋል ብዬ አስባለሁ። ልክ ነሽ። ትዕግስት ያስፈልገዋል። በስራችን ደግሞ ያሉት አስተማሪዎች በጣም ትዕግስተኞች፣ ለልጆቹ ፍቅር ያላቸው ናቸው እና ሁሉም ሳይሰላችሁ በጣም ደስ ብሏቸው ነው የሚያስተምሩት። በተለየ መንገድ ያየሁት ነገር እዚህ የሚማሩት በጋራ ነው። ሌሎች መደበኛ ትምህርት ቤቶች ውስጥ እንደምናውቀው አይነት ነገር አይደለም። በጋራ የመማሩ ነገር አለና ይሄ የተለየ ምክንያት ይኖረው ይሆን? አንድ ጠረጴዛ ላይ ሰብሰብ ብሎ መማሩ በጣም ለመያዝ ቶሎ ለመያዝ ይረዳቸዋል አንድ ላይ ሲማሩ። ከሱ በተረፈ ደግሞ እንደዚህ ከለርፉል ነገር ይወዳሉ የኛ ልጆች ቶሎ ለመያዝ፣ እሱም በጣም ይጠቅማቸዋል። ከሱ ሌላም ደግሞ እየነኩት አሁን ለምሳሌ በፊደልን ካየን አሁን እቺ ኤ ናት እቺ ቤ ናት እያልሽ እዚህ ላይ እየጻፍሽ ከምታስተምሪያቸው ራሱን ፊደሉን ይዘሽ ወይ በእኛ አሉን ብዙ ማቴሪያሎች አሉን እሱን ማስተማሪያ እሱን እየሰጠናቸው ሲማሩ ቶሎ ለመያዝ ይረዳቸዋል። ልክ አሁን እንደዚህ እሷን ሜን ቲቸር ናት የዚህ ክፍል እና አርት እያስተማረቻቸው ነው። ከለር ነው አሁን እያስተማረቻቸው ያላቸው እና አሁን እዚህ ጋር ቀይ፣ ቢጫ፣ አረንጓዴ ከምትላቸው እንደዚህ ወረቀቶችን ቆራርጣ ይሰጣቸው። አሁን የተለያየ ከለር እዚህ ጋር ሰማያዊ፣ ቢጫና ኦሬንጅ አለ አይደለ? ለመያዝ ይረዳቸዋል። እናመሰግናለን በጣም። ቴንክ ዩ ልጆች። ሰላም ባይ አለይኩም። ቻው ባይ። አሁን ደግሞ ወደ ቢሄቪየራል ቴራፒስቱ እና ወደ ፊዚዮቴራፒው እንሄዳለን። የባህሪ ትምህርት የሚያገኙበት ነው አይደል? ያኛው ደግሞ የሰው አቋም ላይ ያለ ነገር። ይሄኛው ቢሄቪየራል ቴራፒ ነው። እሺ ሰላም፣ እንዴት ናችሁ? አብይ ይባላል። እሱ ቢሄቪየራል ቴራፒ ለልጆቻችን የሚሰጥልን ነው። እሱን ስጨርሺ ደግሞ ወደ ፊዚዮቴራፒስቶቹ ጋር ትሄጃለሽ። መልካም ጊዜ። አመሰግናለሁ። ቴንክ ዩ። ሰላም አብይ፣ እንዴት ናችሁ? ሰላም ነው አለን። ሰላም፣ እንኳን ደህና ቆዩ። ሃይ፣ እንዴት ነሽ? ሰላም ነው። እንዴት ነህ? ሰላም ነው። ክፍላችሁ በጣም ነው የሚያምረው፣ በቀለም ያሸበረቃል። በተለየ መንገድ ለነሱ ተብሎ ነው ይሄ ክፍል ይሄንን መልክ የያዘውና ምን አይነት ለውጥ ነው አይምሯቸውስ የሚፈጥረው? ያው ከዳውን ሲንድሮም ጋር የሚወለዱ ልጆች ሞስት ኮመን የሆኑ የባህሪ ኮንሰርኖች ይኖራቸዋል። ያ ማለት አቴንሽናቸውን ካች ማድረግ ሊከብድ ይችላል። ኮሚኒኬሽናቸውን ማሳለጥ እንደዚህ በቲፒካል ልጆች ሌቭል ኮሚኒኬት ልናደርጋቸው አንችልም። ከዛ ውጭ ደግሞ አንድ ቦታ ላይ ረጅም ሰዓት ካልም ሆነው መቀመጥ ሊቸገሩ ይችላሉ። ያን ክፍተት ለመሙላት እነሱን ረጅም ሰዓት አንድ ቦታ ለማስቀመጥ ሰምሃው ኢንቫይሮንመንቱ ካቺ መሆን አለበት። የእነሱን አቴንሽን በደንብ መቆጣጠር የምትችይበት ኢንቫይሮንመንት መፍጠር አለብሽ። ለዛ ነው ክፍሉ አሁን መብራትም ስለሌለ ነው እንጂ ዲም ላይቶችም አሉ። ብዙውን ነገር ኮሚኒኬት የምናደርጋቸው በአይናቸው ስለሆነ እዚህ እነሱን ሆልድ ለማድረግ ሰላማዊ መሆን አለበት እና ከለርፉል መሆን አለበት። በተወሰነ መልኩ ደግሞ ጸጥታቸውን የማይረብሽ
ዝም ያለ ቦታ መሆን አለበት። ለዛ ነው ክፍሉ በዚህ መልኩ ስትራክቸር የሆነው። ለዛ ነው ልጆቹ የተለያየ ባህሪ ሊኖራቸው ስለሚችል ነው ለየብቻቸው ነው ቴራፒ የሚሰጣቸው ነው። አዎ አሁን ፕሮሰሱ እንዴት ነው ይሄኛው? ብዙዎቹ ከዳውን ሲንድሮም ጋር ሲሆኑ የባህሪ ክፍተት ይኖራቸዋል። ብዙዎቹ ይኖራቸዋል። እንዴት ነው ወይ ኦቨር አክቲቭ ይሆናሉ ከቲፒካል ልጆች፣ ወይ ደግሞ በጣም ዝቅተኛ የሆነ ኢንቮልቭመንት ወይም ኢንጌጅመንት ይኖራቸዋል። ያን ባላንስ ለማድረግ ክላስ ውስጥ በሚኖራቸው እንቅስቃሴ አስተማሪዎቻቸው ወይ በጣም ዳውን የሆኑባቸውን ልጆች ወይ ደግሞ በጣም ሃይፐር የሆኑባቸውን ልጆች ሰጀስት ያደርጉና እነሱን አምጥተን አሰስመንት እንሰራለን። አሰስመንት ስንሰራ ከቤተሰቦቻቸው በፊት የነበራቸውን ሂስትሪ እንወስዳለን። ቤት ውስጥ ያላቸውን እንቅስቃሴ እንወስዳለን። ያው በዚህ በትምህርት ቤቱ ብቻ ለውጥ ስለማይኖረው ሪቱኑ መከታተል ስላለበት ቤት ያላቸውን ሁኔታ አሰስ እናደርጋለን። ከዛ በኋላ በውጤታቸው መሰረት ኢንተርቬንሽን ፕላን እናዘጋጅና በፕላኑ መሰረት ለዚህም ለቤታቸውም ሴሽኑ ወይ 8 ሴሽን ሊሆን ይችላል ወይ 16 ሴሽን ሊሆን ይችላል፣ ከዛም ከፍ ሊል ይችላል። በዛ መሰረት ኢንተርቬንሽን ፕላን አዘጋጅተን ሴሽን እንሰጣቸዋለን ማለት ነው። እና ከዛ ውስጥ ኮመን የሚሆኑት አሁን የኮሚኒኬሽን ወይም የተግባቦት ክፍተት ይኖራቸዋል። ክላስ ደግሞ አቴንቲቭ ሆነው ለመከታተል አንድ ቦታ ረጋ ብለው መቀመጥ የሚቸገራቸው ልጆች ሊሆኑ ይችላሉ። ሰማው ስሜታቸውን ደግሞ አውጥተው መናገር ስለማይችሉ አውትብረስት የሚያደርጉ ወይም ደግሞ ኦቨርዌልምድ ሲሆኑ ልጆችን አታክ ሊያደርጉ ይችላሉ። ፊታቸውን ሊነጩ ይችላሉ። ጩኸት፣ ያልተለመዱ ጩኸቶች ይኖራሉ። ያን ሚውልድ ለማድረግ ያንን አጀስት ለማድረግ ይህን ክፍል እንጠቀመው። ክፍል ውስጥ ያሉት ሁሉም ኢኩፕመንቶች የየራሳቸው ቫልዩ አላቸው። የተለያየ ነገር ትሪት ለማድረግ በምንጠቀማቸው አብዛኞቹ ለኮሚኒኬሽን የምንጠቀማቸው በምስል የተደገፈውን ፍላሽ ካርድ የምንለው አለ። ከዛ ውጭ ደግሞ ይሄ ያንን አክቲቪቲዎች በስቴፕ በምስል ለማስረዳት ቪዥዋል ስኬጁል አለ። ከዛ ውጭ ደግሞ ዌይትድ የሆኑ ልጆቹ ሃይፐር ሆነው ሲመጡ ለማረጋጋት የምንጠቀማቸው እንደ ብርድ ልብስ እንደ ሰደርያ አይነት ዌይትድ የሆኑ እስከ 7 ኪሎ ግራም 4 ኪሎ ግራም ድረስ የሚመዝኑ ያንን ሎድ ይዘው መሽከርከር ስለሚከብዳቸው እንዲረጋጉ የሚያደርጋቸው ኢንስትሩመንቶች አሉ። ከዛ ውጭ ፋይል ሞተራቸውን ለማንቀሳቀስ የምንጠቀማቸው ላስቲክ የሚያደርጉ ማቴሪያሎች አሉ። እንደዚህ ደግሞ ሃይፐር ሆነው ሲመጡ የሆነ ነገር መደብደብ ሲፈልጉ እንዲደበድቧቸው የተዘጋጁ ራሳቸውን ለማረጋጋት እንዲጠቀሟቸው የተዘጋጁ ነገሮች አሉ። ከዛ ውጭ ከለር ካውንተሮች ቁጥር ለመለየት ከለር ለመለየት በዛ የምንጠቀማቸው ማቴሪያሎች አሉ። ሁሉም ሲግኒፊካንት ናቸው። አሁን እዚህ ጋር ቀለሞችን ለመለየት ለምሳሌ እቺን አረንጓዴ አንስተ ወደዚህኛዋ እንዲከቱ የሚያደርግ ነው ማለት ነው። አዎ እንደዛ ነው የሚሆነው። በራሱ አሰራሯ በራሱ እነሱ እንጂ የሚያደርጓት ነች። ሰማው የአሻንጉሊት አይነት ነገር ስለሆነ አንዳንዶቹ ይህን ለማድረግ ራሱ ከዚህ እስከዚህ ለመውሰድ የሚወስዱት ጊዜ ረጅም ነው። ከዚህ እዚህ ለማስገባት ያም የአእምሮ እንትናቸው ሌቭላቸው ይለያያል። ከለር አይደንቲፋይ የሚያደርጉ አሉ። በቀላሉ ከለር ለይተው በአማርኛም በእንግሊዝኛም ተናግረው ኢቭን የቁጥሩን መጠኑ ስንት ፍሬ ወደዚህ እንዳስገቡ የሚለዩ ልጆችም አሉ። እንደዚሁ ደግሞ ይህን ብቻ ኢንጆይ አድርገው የሚወጡ ልጆች አሉ። በልጆቹ ሌቭል ይለያያል። ከፍ ሲሉ አሁን የፋይል ሞተር እንትናቸው እንቅስቃሴያቸው ምናምን አሪፍ ሲሆን አሁን ምግብ መጉረስ፣ ሹካ መያዝ ምናምን የሚቸገሩ ልጆች ሲኖሩ አሁን እነሱን እንደዚህ አንስተው ወደዚህኛው ወደ ተመሳሳዩ ከለር በዚህ ሁኔታ ይጨምራሉ። ከዛ በኋላ እንደ ሮል ፕሌይ ምሳ ማቅረብ ሊሆን ይችላል፣ ምሳ መጉረስ ሊሆን ይችላል። እንደዚህ አይነት ሮል ፕሌዮችም ከፍ እያሉ ሲመጡ ሌቭላቸው እየጨመረ ሲመጣ ወይም ከቴራፒ ጋር እየተዋሃዱ ሲመጡ በዛ ልክ ከፍ እያለ እየጨመረ ታስካቸውም ኮምፕሊኬትድ እየሆነ እየተሻሻለ ይመጣል። አሁን ካንተ ጋር የሚገናኙት እዚህ ግቢ በሚኖሩበት ጊዜ እና ደግሞ በየተራ ነው የሚመጡት፣ ለየብቻ ነው የሚመጡት የተለያየ አይነት ባህሪ ስለሚኖራቸው። ወደ ቤት ሲሄዱም ደግሞ ወላጆች የራሳቸው ኃላፊነት ይኖሩባቸዋል አይደለ? የራሳቸውን ጊዜ ደግሞ እዛ ስለሚያሳልፉ ቤተሰብ ውስጥ እንዴት ነው የሚያደርገው? ቅድም እንደነገርኩሽ ሲመጡ ያው አሰስመንት ስንሰራ የእነሱን ከቤት በኋላ ያለውን እንቅስቃሴ፣ ቤት ውስጥ ያለውን ስታተስ፣ ቤት ውስጥ ከማጋ እንደሚኖሩ ስንት ሲብሊንግ እንዳለ እና ደግሞ እነሱ ምን ያህል አፌክት ያደርጋሉ ተመሳሳይ አይደለም። አሁን እሷ ቤት ውስጥ ታናሽ እህቶች ቢኖሯት ወይም ታላላቅ እህቶች ቢኖሯት ቴክ ኬር የሚያደርጓት አፏን እንድትፈታ በደንብ እንድታወራ እንድትጫወት የሚያደርጓት ልጆች ሲኖሩ እና ቤት ውስጥ አንድ ክፍል ውስጥ ተዘግቶበት የሚውል ልጅ ተመሳሳይ አይነት ውጤት አያሳይሽም። ስለዚህ እዚህ ፕላን የምታደርጊው ነገር ቤት ውስጥ ሄዶ ካለው እንትን ጋር የሚዋሃድ መሆን አለበት።
እዚህ ያን ለማድረግ አሰስመንት ስንሰራ ቤት ውስጥ ያለው ስታተስ ቼክ እናደርጋለን። ከዛ ለዚህኛው ሩም ኢንተርቬንሽን ፕላን እንደምናዘጋጀው ሁላ ቤት ሄደውም ለሚሰሩት ነገር ኢንተርቬንሽን ፕላን ይዘጋጅላቸዋል። ሰማው ከፓረንቶቹ ጋር ባለሽ የአንደርስታንዲንግ ሌቭል ደግሞ እንደዚህ ይሄኛውን አድርጎ ይሄን በዚህ መንገድ አሻሽሉ ብለሽ በስልክም እንደዚህ ደግሞ በየጊዜው የሚዘጋጁ ትሬኒንጎች አሉ። ለፓረንት የሚሰጥ ትሬኒንግ እዛም ላይ ይነሳል ማለት ነው ሀሳቡ። አመሰግናለሁ በጣም። እኔም አመሰግናለሁ። ቴንክ ዩ በጣም መልካም ጊዜ ነው። ሰላም እንዴት ነሽ? ሰላም ደህና ነሽ? ማን ልበል? አማንዳ አማንዳ። እሺ ክፍላችሁ ሲያምር ፍራሾቹ ምናምን ተኙ ይቻላል። ፊዚካል ቴራፒ የሚሰጠው እዚህ ነው ተብዬ ነው የመጣሁት። ምን አገልግሎቶችን ነው የምትሰጡት? በዲቦራ ስር ሁሉም አይነት የስፔሻል ኒድ ልጆች ይመዘገባሉና ከነሱ ውስጥ ሲፒ ይኖራል፣ ዳውን ሲንድሮም ይኖራል፣ ብዙ አይነት ኬዞች ይኖራሉ። ከሱ ውስጥ ፊዚዮቴራፒ ያስፈልጋቸዋል ብለን የምናስባቸው ልጆች መጀመሪያ ስክሪኒንግ እንሰራለን። ከዛ ልጆቹን ምርመራ ካደረግን በኋላ እኛ ጋር ክትትል ይኖራቸዋል። ለ2 ሳምንት ያህል በሳምንት 2 ቀን ክትትል ይኖራቸውና ሞር ልጆቹን አንደርስታንድ ካደረግን በኋላ እንደገና ከቴራፒስቱ ጋር ኢንዲቪዥዋል ቴራፒ ፕሮግራም ይኖራቸዋል። ከቴራፒስቱ ጋር ወላጅ ባለበት ማለት ነው። ከዛ ለተጨማሪ ጊዜ እኛ ጋር ቢቆዩ ብለን የምናስባቸው ልጆች ተጨማሪ ጊዜ እኛ ጋር እንዲቆዩ እናደርጋቸዋለን። ከዛ በተረፈ ደግሞ ወላጅን የተወሰነ ኤክሰርሳይሶች አሳይተን ቤት ቢሰሩ ብለን የምናስባቸው ልጆች ቤት እንዲሰሩ እናደርጋለን። ከዛ በተጨማሪ ደግሞ የግሩፕ ቴራፒ አለ። በጋራ ሆኖ የሚሰሩ በጋራ ሆነው ማለትም ሞር ኢንጌጅ እንዲያደርጉ ተመሳሳይ ኬዝ ያላቸው ተመሳሳይ ስታተስ ላይ ያሉ ልጆችም ሊሆኑ ይችላሉ። የግሩፕ ቴራፒ ስላለን ግሩፕ ቴራፒ ውስጥ ቢገቡ ኢፌክቲቭ ይሆናሉ ብለን የምናስባቸው ልጆች ደግሞ በግሩፕ ቴራፒ ስራ አድርገናቸው የግሩፕ ቴራፒ ፕሮግራም ይኖራቸዋል ማለት ነው። ኳሶችን እያየው ነው፣ ፍራሽ እያየው ነው፣ ብዙ ነገሮች አሉና ለምን አይነት ልጆች ምን አይነት ቴራፒዎች ይሰጣሉ? አሁን ባለንበት ስታተስ ያው በጣም ብዙ ዌቲንግ ሊስት ነው ያለው። እዚህ ሀገር ብዙም ኢትዮጵያ ውስጥ የለንም ይህንን ሁሉ ያለውን ዴማንድ ያህል አድሬስ የሚያደርግና እኛ የምናደርገው ፕራዮሪቲ የምንሰጠው እድሜያቸው አነስ ስላሉ ከዛ እነዚህ ሜን ማይልስቶኖችን መቀመጥ፣ መቆም፣ መራመድ እነዚህን በደንብ አቺቭ ላላረጉ ልጆች ቅድሚያ እንሰጣለን። ስለዚህ እንደምታዩት እዚህ ጋር ይሄ የፊዚዮቴራፒ ኳስ አለን፣ መቆሚያ ፓራላል ባር አለን። ከዛ በተጨማሪ ደግሞ ውጭ ላይ ምናልባት ስትገቡ አይታችሁት ከነበረ ውጭ ላይ የማቆሚያ አለን ስታንዲንግ ፍሬም የሚባልና በሱ ሰፖርት ልጆቹ ዌይት ቢር እንዲያደርጉ ማለትም መርገጥ መሸከም እንዲችሉ እንዲራመዱ የሚያግዝ ፓራላል ባሩ ላይ ወክ ማድረግ ሊሆን ይችላል። እነኚህን ኳሶች በመጠቀም ደግሞ እንደ የእድሜያቸው ሌሎችም ሳይዛቸው ከፍ የሚል አነስ የሚልም አለ። እነሱን በመጠቀም የቴራፒ አገልግሎት እንሰጣለን ማለት ነው። አመሰግናለሁ በጣም ቴንክ ዩ። እናመሰግናለን። ዲቦራ ፋውንዴሽን ውስጥ ያሉ ሌሎች ነገሮችም አሉ። አብራችሁን ከቆያችሁ እነሱንም ማስቃኛችሁ ይሆናል። መልካም ጊዜ ይሁንላችሁ ከኛ ጋር። ሰላም እንኳን ደህና መጣሽ። ሺማ እባላለሁ። በዲቦራ አካዳሚ ውስጥ የፋንክሽናልና የቮኬሽናል ሄድ ነኝ። እሺ ወደ መማሪያ ክፍል ውስጥ ነው የመጣሁት። የመማሪያ ክላሳችንን ደህና አደራችሁ። ጎበዞች ቁጭ በሉ። ምን እየተማራችሁ ነው? ናቲ ንገረኝ፣ ምን እየተማራችሁ ነው? ኤቢሲዲ ጎበዝ። እሺ የትኛው ክፍል ውስጥ ነው አሁን ያለ ነው? አሁን ያለነው ፋንክሽናል የሚባለው ክላስ ነው። ከ12 ዓመት እስከ 17 ዓመት ያሉ ተማሪዎች ላይ ነው። አካዳሚክ ይወስዳሉ፣ ላይፍ ስኪል ትሬኒንግም ይሰጣቸዋል ማለት ነው። እዚህ ክፍል ውስጥ ባላቸው እድሜ ባላቸው አቋም አንድ ላይ ሰብሰብ ብለው ነው ያገኘኋቸው እና በምን አይነት መልኩ ነው ትምህርቱ የሚሰጣቸው? በእድሜ ሴክሽን እንከፋፍላቸዋለን። ከ12 ዓመት እስከ 13 ዓመት፣ ከ14 እስከ 15 እናደርጋቸዋለን። ከ15 እስከ 16 እና
ከ16 እስከ 17 ዓመት በሴክሽን እንከፋፍላቸዋለን። ከዛ እሱ ላይ አሰስመንት ተሰርቶላቸው እንደየአቅማቸው እንደ ችሎታቸው ደግሞ አካዳሚክ ይማራሉ ማለት ነው። መደበኛ ትምህርት ለነሱ የተዘጋጀ ካሪኩለም አለ። በሱ መሰረት ይማራሉ። አመሰግናለሁ። መልካም ትምህርት ልጆች። ቻው ልጆች። ቻው። እሺ ቀጣዩ ነገራችን ወዴት ነው የምንሄደው? ወደ ሙዚክ ክላስ 1 2 3 4 ወደ አርት ሩም ነው የምንገባው። የሙዚክ ቴራፒ እየወሰዱ ነው። እንዴት ናችሁ? ደህና አደራችሁ ልጆች? ጎበዞች ቁጭ በሉ። እሺ አሁን የባህላዊ ጭፈራ እየተለማመዱ ነው ያሉት ማለት ነው። ሙዚክ ቴራፒ እየወሰዱ ነው ማለት ነው። ሙዚቃ ለብዙ ነገር ጠቃሚ ነው። እንደ ቴራፒ ደግሞ ትልቅ ቦታ አለው ሙዚቃና በደንብ ምናልባት ከሙዚቃ ባለሙያው ጋር ባወራስ ደስ ይለኛል በጣም። ተዋወቅ። ዲጄ ሎሬንዞ እባላለሁ። እዚህ የምንሰጠው የሚውዚክ ቴራፒ ነው። እዚህ የምንሰጠው የሚውዚክ ቴራፒ ዳውን ሲንድሮም ላለባቸው ወንድምና እህቶቻችን ለኮግኒቲቭ ስኪላቸው ራሳቸውን ሰልፍ ኤክስፕሬሽናቸውን በደንብ እንዲያዳብሩ እንዲሁም ለኮግኒቲቭ ስኪል የሚሆኑ ጌሞች፣ የሚውዚክ ጌሞች፣ ሪትም ሴክሽኖች አሉ፣ ሪትም ማስተማሪያ እንዲሁም ፍሪ ዳንስ ራሳቸውን ኤክስፕሬስ እንዲያደርጉ ደስተኛ እንዲሆኑ ለኢንተርቴንመንት የሚሆን አይነት ቴራፒ ነው የሚሰጠው እና ይሄን ይመስላል። እንዲዝናኑበትም እንዲግባቡበትም ነው የሚጠቅማቸው ሙዚቃ ማለት ነው። እንዲዝናኑበትም ሪትም የመከተል እንዴት ነው ለኮግኒቲቭ ስኪላቸው በደንብ ይጠቅማቸዋል። ቶሎ ሎክ ለማድረግ ከሪትም ጋር እንዲሁም ጌሞች አሉ የኮግኒቲቭ ስኪላቸውን የሚያዳብሩ እንዲሁም ራሳቸውን ፍሪሊ እንዲገልጹ የሚያደርጉ ዳንሶች አሉ፣ ፍሪ ዳንሶች አሉ ማለት ነው። ምን ያህል ለውጥ ያሳያሉ ከሙዚቃዎቹ በኋላ? በጣም ለውጥ ያሳያሉ። በሙዚቃው በጣም ደስተኛ ናቸው። በጣም ጭፈራ ይወዳሉ። በተለይ ደግሞ ካልቸራል ዳንስ ስለሆኑ ካልቸራል ዳንስ ላይ በጣም ደስተኞች ናቸው። ራሳቸውን በደንብ ኤክስፕረስ ማድረግ ይችላሉ። ኃይል ጉልበት ስለምንጠቀም እኮ የኛ ባህላዊ ጭፈራዎች በደንብ ነው በቃ የሚገልጹ ታዩታላችሁ በደንብ። እሺ አሁን አንተ እዚህ ከመጣህ ምን ያህል ጊዜ ሆነ? ልጆቹ ላይ ምን ያህል ለውጥ አየህ? ለውጥ አይቻለሁ። በተለይ አነስ ያሉ ልጆች ሲሆኑ ብዙ መጀመሪያ አንደርስታንድ ላይ ያደርጉት ይችላሉ። ትልልቁ ሲሆኑ በደንብ ትንሽ ይገባቸዋል። በደንብ ትላላሉ። አሁን ትንሾቹ በደንብ እየገባቸው ነው። በጣም ደስተኛ እየሆኑ ነው። ዋናው ደግሞ ኢሞሽናል ዌልቢንጋቸው ስለሆነ በጣም ደስተኛ እየሆኑ ነው። ዋናው ደስተኛ መሆኑ። አዎ ቴራፒው እሱ ነው ዋናው። ስለዚህ አሁን ሙዚቃቸውን ያቋረጥኩባቸው የነበረው መቀጠል እንችላለን። እሺ ይቻላል። እኔም ትንሽ ወዝወዝ ብዬ ይሻላል። በደንብ ወዛወዛ። እሺ ሙዚቃ ሊከፈትላችሁ ነው፣ አብረን እንጨፍራለን። እሺ አሁን የቮኬሽናል ክላስ ነው የምንገባው። የሃንድ ክራፍት እና ካንድል ሜኪንግ የሚማሩ። እንዴት ዋላችሁ? ደህና ዋላችሁ ልጆች? ጎበዞች ቁጭ በሉ። ሃይ። እዚህ ክላስ ከ18 ዓመት በላይ ያሉ ከዳውን ሲንድሮም ጋር የተወለዱ ልጆቻችን ናቸው። ይሄ የምታዩ ሻማ የሚያመርቱበት ሞልዶች ናቸው። የእጅ ስራ የሰሯቸው ሹራቦች፣ የሻማ አይነቶችም እዚህ ጋር በተለያዩ ሞልዶች ይሰራሉ። እዚህ ጋር ደግሞ ጨሌዎችን ማስገባት እንደዚህ ማለት ነው። ጨሌዎችን እንላለን ማለት ነው። ሹራቦችን ይሰራሉ፣ የእጅ ስራዎችን ይሰራሉ።
ከ18 ዓመት በላይ ያሉ እነሱ ናቸው የሰሩት? ቮኬሽናል የሙያ ስልጠና የሰለጠኑ ልጆችን ወደ ስራ እንዲገቡ ስለምንፈልግ ማህበረሰቡንም ማገዝ ስላለባቸው የአንድ ኢትዮጵያ ዜጋ ስለሆኑ ለኢትዮጵያ ማበርከት ስላለባቸው ከሌላኛው ክፍል ወደዚህ የሚመጡት በእድሜያቸው ብቻ ነው ወይስ ሌላ ፍላጎታቸው ታይቶ የፋይን ሞተር የእጃቸው ላይ ጎበዝ የሆኑ ልጆችን ወደዚህ ፍላጎታቸው ታይቶ ይመጣል። እሺ እናመሰግናለን። በጣም የቀረ ነገር አለ ብናየው? ዛሬ በአጋጣሚ በመጣችሁበት ምክንያት ቻይናዎች ስልጠና የሚሰጡን ትሬኒንግ አለ። ወደዛ ክላስ እንሂድ። እሺ አመሰግናለሁ። መልካም ቀን ይሁንላችሁ ልጆች። መልካም ትምህርት። ቻው ልጆች። ቻው። ቀጣይ የምንሄደው አንድ ወርክሾፕ አለን ከቻይና አንድ ሰንደር ስታርስ ጋር ኮላቦሬሽን ፈጥረን አንድ ወርክሾፕ ከፍተውልናል። እዚህ ለልጆቻችን ምቹ የሆነ የሙያ ስልጠና እንድኖራቸውና ከአቅማቸው ከብቃታቸው ጋር የምመጣጠን ነው። እሱን እናያለን ማለት ነው። ስማሩ እጅ ነክ ነገር ነው አይደል? እጅ ነክ ነገር ነው። ስሙ ራሱ እንደዛ ነው። ልክ ነው። ሰላም እንዴት ናችሁ? እሺ ይሄኛው አሁን እየሰለጠኑ ያሉት ልጆቻችንና ስታፎቻችን ሙያውን በደንብ ለመለማመድና ለመስራት ለማርቹስ ዲቦራ ኤግዚቢሽን ለሚቀርብ ፕሮዳክሽኖችን ለማምረት እየሰለጠኑ ያሉት ነው ማለት ነው። ከአንድ ወር በኋላ ለሚቀርበው ኤግዚቢሽን ማለት ነው። እሺ በኋላ ለሚቀርበው ሞስት ፕሮባብሊ ማርች 22 ወደዛ አካባቢ ወይ ደግሞ መጋቢት 14 አካባቢ ለሚቀርበው ኤግዚቢሽን አሁን እየሰለጠኑ ናቸው ማለት ነው። ለየት ያለ ነገር አለው አይደለ? ሲኒዎች ላይ ነው እየተሰራ ያየሁት። ምን የተለየ ነገር አለው? አርቱ በጣም የተለየ ነው። አክቹአሊ እነሱም ወደዚህ ይሄንን ወርክሾፕ ወደዚህ ሲያመጡ አንድ ከኢንተሌክቹዋል ዲስኤቢሊቲ ጋር በጣም አፕሮፕሪየት የሆነ የልጆቹን ፋይን ሞተር ስኪል ኢንሃንስ የሚያደርግ እና የአቅማቸውን ጋር የተመጣጠነ ታይለርድ የሆነ ስኪል ነው ለልጆቹ ማለት ነው። ከእንደገናም ደግሞ ቻይና ውስጥ ረዥም እድሜ ያለው ነው። በአፍሪካ ግን የመጀመሪያ ወርክሾፕ እንደሆነ ነው እነሱም ብሪፍ ሲያደርግልን የነበረው ማለት ነው። ሰው በጣም ሳቢ በጣም ገራሚ የሆነ ፔይንቲንግ ነው። አንዱ ፔይንቲንግ 12 ጊዜ ፔይንት ከተደረገ በኋላ የተቀቡት ሁሉ በብርጭቆ ወረቀት ስታሹ በጣም አንጸባራቂ የሆነ በጣም ሳቢ የሆነ መልክ ነው ያለው እና በጣም ገራሚ ነው። በተለየ መልኩ ሴራሚክ ነገር ላይ ነው ማለት ነው ስዕሎቹ የሚሰሩት። ለዛ ነው ሲኒዎች ተመራጭ የሆኑት። በትክክል ነው። ምን ያህል ጊዜ ይፈጅባቸዋል እነዚህ ነገሮች ለመልመዳው? አሁን ያዘጋጀ ነው የ3 ቀን አጭር ስልጠና ነው። ያ ማለት ግን ሁሉም ፕሮዳክቶች በ3 ቀን ያልቃሉ ማለት አይደለም። ነገር ግን ፍሬምወርክ አላቸው። ፍሬምወርኩ ላይ ዲፔንድ ሆነን የ3 ቀን ስልጠና ያዘጋጃሉ። አንድ ፕሮዳክሽን አክቹአሊ እንትን ላይ ዲፔንድ ያደርጋል። የቀለሙ ውፍረት ላይ ያለው ቴምፕሬቸር ላይ እሱ ላይ ዲፔንድ ያደርጋል። እሱ ላይ ጥገኛ ነው። ነገር ግን አንድ ፕሮዳክት ከ30 ቀን በላይ አይወስድም። 35 ማክሲመም ከ35 በላይ አይወስድም። 12 ጊዜ ተቀብቶ እየደረቀ እየተቀባ እየደረቀ ስለሆነ ማለት ነው። ሳየው ተለቅ ያሉ ልጆችና ስታፎች ናቸው ያሉትና ምናልባት የእድሜ ገደብ ይኖረው ይሆን? የእድሜ ገደብ የለውም። አክቹአሊ እኛ ተቀብለን የምናስተምራቸው ልጆቻችን በተለይ ቮኬሽናል አካባቢ የሙያ ስልጠና የሚማሩት ከ18 እድሜ ክልል በላይ ያሉ ናቸው። እስከ 40 ያሉ ተማሪዎች አሉ። እስከ 40 እድሜ ያሉት ማለት ነው። ሶ እነሱ ወርክሾፑ ለነሱ ስለተከፈተ ምንም ችግር የለውም። እነሱ እናሰለጥናቸዋለን። እሺ በጣም ነው የሚያምሩት። አንድ ነክቼ ማየት እችላለሁ? ይቻላል። ምንም ችግር የለውም። ዋው። እሺ ይሄ አሁን የመጀመሪያው ሌየር ነው ገና የተቀባው ማለት ነው። ከዛ 11ኛ ጊዜ ደግሞ ይቀረዋል ማለት ነው። ይቀረዋል። ከዚህ በኋላ በጣም የሚያንጸባርቅ የሚያምር ይሆናል። አሁን ራሱ ያምራሉ። በጣም ያምራሉ። ኦኬ እሺ አመሰግናለሁ። ለቀጣዩ ነገራችን ደግሞ እንዴት? እሺ ታንክ ዩ። ተመልካቾቻችን
ተመልካቾቻችን ዛሬ እዚህ ለገጣፎ በሚገኘው የዲቦራ ፋውንዴሽን ግቢ ውስጥ ተገኝተን በርካታ ነገሮችን አስጎበኘናችሁ። እንዳያችሁት ግቢው በጣም ሰፊ ነው። በጣም ብዙ ነገሮችን ይዟል። እንግዲህ ዲቦራ ፋውንዴሽን የተመሰረተው የአእምሮ እድገት ውስንነት ላለባቸው ልጆች ነው። እነሱ ውጪ ከሚያገኟቸው አገልግሎቶች በተለየ መልኩ እዚህ ትምህርቶችን፣ የተለዩ ደግሞ የእጅ ሙያዎችን፣ ሕክምናዎችን በሰፊው የሚያገኙበት ግቢ ነው። በጣም በርካታ ልጆችን ተጠቃሚ እንዳደረገ ወላጆችንም እንዲሁ እንዳሳረፈ ቀደም ሲል ካያችኋቸው ሁነቶች ተገንዝባችኋል ብዬ አስባለሁ። ቀጣይ ወር የዓለም አቀፍ የአእምሮ እድገት ውስንነት የሚታሰብበት ወር ነው። በሰፊው ደግሞ የዛን ጊዜ የዚህ የዲቦራ ፋውንዴሽን የሚያዘጋጀው ዝግጅት አለ። እኛ ከወዲሁ ቀደም ብለን ዲቦራ ፋውንዴሽን ምን እየሰራ ነው፣ በእነዚህ በተመሰረተባቸው ወዲህ ባሉት 6 ዓመታት ውስጥ የሰራቸው ስራዎች ምን ይመስላሉ፣ ምን ያህል ተማሪዎችን ምን ያህል ልጆችን ተጠቃሚ ያደረገ፣ በውስጡ ምን አገልግሎቶችን ይዟል የሚለውን በሰፊው አስቃኝ ናችሁ። ወደዚህ መታችሁ ድጋፍ ማድረግ የምትፈልጉም እንዲሁ ማድረግ ትችላላችሁ። ለዛሬ በዲቦራ ፋውንዴሽን የነበረን ቆይታ ይህንን ይመስል ነበረ። መልካም ጊዜ ይሆንላችሁ።